ከኦንሊ ጂሰሶች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አብ ወልድ መንፈስ ቅዱስ ሶስቱም ኢየሱስ ስም ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ኢየሱስ የሚለው ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም በጣም ጥሩ። አንድ አሁን ቨርሶችን እንጻፍ። በፍጹም መጽሐፍ ቅዱስን ግድ የለም ምንም መጽሐፍ ቅዱስን የምንመለከትበት ምክንያት የለም። እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለው ወልድን ነው። ይህ ሁሉ ግራ መጋባትና መደባለቅ የመጣው ትምህርተ ስላሴን ወይም ነገረ ስላሴን በስነ ስርዓት ካለመረዳት የመጣ ችግር ነው። ጆሮ ያለው ይስማ፣ ጆሮ ያለው ይስማ። ኢየሱስ አብ ነው፣ አብ ነው አይደለም። በፍጹም ኢየሱስ አብ አይደለም። ኢየሱስ ወልድ ነው። ኢየሱስ ወልድ መሆኑንም የሚያሳዩን የመጽሐፍ ቅዱስ ክፍሎች በርካታ ናቸው። ከሰሞኑ ሁላችንም የምንወደው ዘማሪ ኤፍሬም አለሙ ከአንድ ኦንሊ ጂሰስ እምነት ተከታይ ከሆነ ወንድም ጋር ቲክቶክ በተሰኘው ማህበራዊ ሚዲያ ላይ ያደረገው ክርክር የብዙዎችን ትኩረት ስቦ ይገኛል። ሲከራከሩበትም የነበረው ርዕሰ ጉዳይ ኢየሱስ ራሱ አብ ነው፣ ኢየሱስ አብ አይደለም በሚል አጀንዳ ሲሆን የተለያዩ የመጽሐፍ ቅዱስ ክፍሎችን በማንሳት በጉዳዩ ዙሪያ ሁለቱም የየራሳቸውን እይታና አቋም ሲናገሩ ተደምጠዋል። ተመልካቾቻችን በተለያዩ ተቆራርጠው በተሰራጩ ቪዲዮዎች ላይ እኛም እንደተመለከትነው ልክ ኤፍሬም አለሙ ኢየሱስ አብ ነው ብሎ በነበራቸው ክርክር ላይ አምኗል የሚሉ መልእክቶች በስፋት እየተሰራጩ ይገኛሉ። ለመሆኑ ኤፍሬም አለሙ ምን ምላሽ ሰጠ? በእነዚህ በሚዘዋውሩ ቪዲዮዎች ዙሪያ በእርግጥም ኤፍሬም አለሙ ኢየሱስ አብ ነው ብሎ ተናግሯልን? እስቲ ቪዲዮውን አይተን እንመለስ። ኢየሱስ የሚለው ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም በጣም ጥሩ። አንድ አሁን ቨርሶችን እንጻፍ። በፍጹም መጽሐፍ ቅዱስን ግድ የለም ምንም መጽሐፍ ቅዱስን የምንመለከትበት ምክንያት የለም። እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለው ወልድን ነው። ኤፍሬም ጥቅስ እናንብብ እንጂ መጽሐፍ ቅዱስ ነው። ጥቅስ እኮ ነው ያነበብኩት። አሁንም ምንም አንተም ጥቅስ ታነብልኝ እናንብብ እያልኩት ቢያነብ ችግር የለውም። ኤፍሬም ማለት ካለ በለዛ በምን ታዲያ አንደርስታንድ በምን እንግባባ? መጽሐፍ በምን ትግባባላችሁ? ካላነብ እኮ እኔም እንኳን አንብቤለታለሁ። እዚህ ጋር እኮ በቃ አሁን እኮ ፊልጵስዩስ ላይ ያለው የፊልጵ ላይ ያለው እኮ መልእክት እኮ በጣም በቂ እኮ ነው። ከኦንሊ ጂሰሶች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አብ ወልድ መንፈስ ቅዱስ ሶስቱም ኢየሱስ ስም ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር እዚህ ጋር እንደተመለከትነው ወንድማችን ይሄንን በፍጹም አላልኩም ልልም አልችልም፣ ነገር ግን ተቆራርጠው የተለቀቁ ቪዲዮዎች ናቸው እንጂ የነበረው ሐሳብ ስናገረው የነበረውም እውነት ይሄ አይደለም። ሆን ተብሎ ለማህበራዊ ሚዲያ ፍጆታ የተደረገና የተቀነባበረ ነው። የኔ አቋም ይሄ አይደለም፣ ሊሆንም በፍጹም አይችልም ሲል የቀረበበትን ቅሬታ ወንድማችን ኤፍሬም አለሙ አስተባብሏል። ሲከራከረው የነበረውም የኦንሊ ጂሰስ ተከታይ ጥያቄውንና እምነቱን እንዲህ ሲል ይጀምራል። ኢየሱስ የሚለው ስም የወልድ ብቻ ሳይሆን እኔ የአብም ነው ብዬ አምናለሁ ብሎ ይናገራል። ይሄ ወንድማችን ዕብራውያን ምዕራፍ 1 ላይ ያለውን ቃል በመጥቀስ ኢየሱስ ስሙን ወርሶ ነው፣ ስለዚህ ኢየሱስ የሚለው ስም መጀመሪያ የአብ ነው በማለት በሎጂክ ኤፍሬምን ለማሳመን ጥረት ሲያደርገውም እንመለከታለን። በዚያ በነበራቸው ውይይት ላይ በእርግጥ ይሄ ወንድም እንደሚለው ኢየሱስ የሚለውን ስም ነው ወይ ከአብ ወረሰ እያለን ያለው ክፍሉ ይህንን በጥንቃቄ ልናየውና ልንረዳው ይገባል። በጣም ወሳኝ ነጥብ ስለሆነ ማለት ነው።
ዕብራውያን 1:4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይለናል መጽሐፍ ቅዱሳችን። ቁጥር 5 ላይ ደግሞ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ እዛው ቁጥር 5 ላይ ይሄ የወረሰው ምንን እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። በነበራቸው ውይይት ላይ ያ ወንድማችን ያነሳው ምዕራፍ 1 ቁጥር 4 ላይ ያለውን ቃል ብቻ በማንሳት ስምን ወረሰ። ስለዚህ ያ የወረሰው ስም ደግሞ ከአብ ነው። ስለዚህ የአብ ስም መጀመሪያ ኢየሱስ ነበር የሚል የሚጋጭ እርስ በርሱ የሚጋጭ አይነት ሎጂክ አምጥቶ ሲያሳምነው ወይም ደግሞ ለማሳመን ጥረት ሲያደርግ ነው የምንመለከተው። ስለዚህ የክፍሉን አውድና ሙሉ ሐሳብ መረዳት በጣም አስፈላጊ ነጥብ ነው። ስም ሲባል በመጽሐፍ ቅዱሳችን ስልጣንን፣ ኃይልን ለማሳየት መጽሐፍ ቅዱሳችን ሲናገረን ብዙ ቦታ እንመለከታለን ውድ አድማጭ ተመልካቾቻችን እንጂ እዚህ ጋር ቁጥር 4 ላይ እንደተጻፈው ኢየሱስ የሚለውን ስም ለማለት አይደለም። ምክንያቱም ስሙማ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ መልአኩ ገብርኤል ለማርያም ስሙን ኢየሱስ እንደምትለው ኦሬዲ ቀድሞ ነግሯታል። ስለዚህ አሁን ደግሞ ከአብ ወረሰ የምንል ከሆነ እርስ በርሱ የሚጋጭ ሊሆን ነው ማለት ነው። ስለዚህ እዚህ ጋር የወረሰው ልጅነቱን፣ አምላክነቱን፣ ስልጣኑን፣ ኃይሉን በሙሉ ነው ለማለት እንደሆነ ልብ ይሏል ተመልካቾቻችን። እንዲሁም ፊልጵስዩስ ምዕራፍ 2 ከቁጥር 9 ላይ ከስም ሁሉ በላይ የሆነውን ስም ሰጠው ይለናል መጽሐፍ ቅዱሳችን። ይህ ማለት ኢየሱስ የሚለውን ስም እንደ አዲስ ኢየሱስ ብዬ ሰጠዋለሁ ለማለት ሳይሆን ነገር ግን አልቀዋለሁ፣ አከብረዋለሁ፣ ይህን ስም ከፍ አደርገዋለሁ ማለቱ ነው። ኢየሱስ የሚለው ስም ከሁሉ ከሰዎችም ከመላእክትም በላይ ስልጣን ያለው ነው ለማለት የተጻፈ ቅዱስ ቃል ነው። ስለዚህ በዚህ ዙሪያ ይሄንን እያልን ወደሚቀጥለው ቪዲዮ እስቲ እንሸጋገር። ጆሮ ያለው ይስማ፣ ጆሮ ያለው ይስማ። ኢየሱስ አብ ነው፣ አብ ነው። ኢየሱስ አብ አይደለም። መጽሐፍ ቅዱሳችን እንደሚነግረን ኢየሱስ ወልድ ነው። ይህንንም ደግሞ ለማሳየት ዮሐንስ ወንጌል ምዕራፍ 8 ከቁጥር 19 ላይ ያለውን ቃል ማየት ግድ ይላል። እንግዲህ አባትህ ወዴት ነው አሉት። ኢየሱስ መልሶ እኔንም ወይም አባቴንም አታውቁ፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ብሎ ሲመልስላቸው እንመለከታለን፣ ለደቀ መዛሙርቱ ማለት ነው። ስለዚህ ኢየሱስ አብ ሳይሆን ወልድ እንደሆነ መጽሐፍ ቅዱሳችን በግልጽ እዚህ ጋር አስቀምጧል። እንዲሁም ዮሐንስ ምዕራፍ 20 ከቁጥር 17 ላይ ሄደን በምንመለከትበት ጊዜ ኢየሱስም ገና ወደ አባቴ አላረግሁምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ስለዚህ መጽሐፍ ቅዱሳችን እንደሚነግረን ኢየሱስ ራሱን የቻለ አካል ነው። የእግዚአብሔር የባህሪ ልጁ ነው። አብም ራሱን የቻለ አካል ነው። የኢየሱስ የባህሪ አባቱ ነው። መጽሐፍ ቅዱሳችን በግልጽ ይናገረናል ማለት ነው። ኢየሱስ አብ ወልድ መንፈስ ቅዱስ አይደለም። ኢየሱስ ወልድ ነው። ሉቃስ 3:22 ላይ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ፣ የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከሰማይ መጣ። እዚህም ጋር አብ ከላይ ሆኖ የምወደው ልጄ እሱ ነው፣ እሱን ስሙት። መንፈስ ቅዱስም በእርግብ አምሳል ሆኖ በኢየሱስ ላይ አረፈ። ስለዚህ ኢየሱስ ከአብ ወልድ መንፈስ ቅዱስ ከሥላሴ አካል አንዱ ነው እንጂ አብ ወልድ መንፈስ ቅዱስ አይደለም። ነገር ግን ኢየሱስ ወልድ ነው። ኢየሱስ መንፈስ ቅዱስ አይደለም። አሁንም ኢየሱስ ወልድ ነው። ዮሐንስ 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። እንዲሁም ዮሐንስ 15:26 ዳሩ ግን
እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል እያለ ይናገረናል ቅዱሱ ቃል። ስለዚህ ለእያንዳንዱ ለሚነሱት ግራ መጋባቶች በእጃችን የያዝነው መጽሐፍ ቅዱሳችን በቂ ምላሽ ይሰጣል እያልን የዛሬውን በዚህ አበቃን። የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። ተባረኩ።